መሰረቶች የሆኑ ከጾምና ከሐጅ በኋላ ሙስሊሞች ይህን በሰላም ማጠናቀቃቸውን ደስታቸውን ለመግለጽ ለአላህ ሱብሓነሁ ወተዓላ ምስጋናቸውን ለመግለጽ የሚያከብሩት ክብረ በዓል እንጂ ከሌላ ጋር የሚያዝ አይደለም። ነገር ግን ሌላው ነገር ምንድነው? በዚህ በትናንትናው ክብረ በዓል ላይ እርድ ተካሂዷል፣ መስዋዕት ተካሂዷል። ገብታችኋል አይደል? ያ ነው ከኢስማኤል አለይሂ ሰላም ጋር የተያያዘ እንጂ የበዓሉ እንትን ምክንያት አይደለም። እሱ ይሄ በዓል ከእስማኤል ጋር እዛ የተያያዘ ነው የሚሉት ይስተት ገብታችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቀን እርድን አርደዋል። በዚህ ቀን እርድን አርደዋል፣ መስዋዕት አድርገዋል። ይህ ቀን የሚሆነው በትናንትናው ቀን ነበር። አብርሃም ልጁን ኢስማኤልን በመካ ተራራ ላይ እየወሰደ ሳለ አምላክ አላህ ሱብሓነሁ ወተዓላ እረድ ብሎ አዞት ማለት ነው። እንግዲህ ነቢያቶች ተፈትነዋል። ለምን እንደታዘዘ ራሱ ኢብራሂምን አላህ ሱብሓነሁ ወተዓላ ሲገልጽልን አላህ በቁርአን ላይ ሲገልጽልን በሱረቱል አንከቡት መጀመሪያው ላይ ምን ይላል? ألف لام ميم أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين على سوّج آمننا البلو زم بلو بكنتو سيفتنوا أميتوا يمسلاتشوا لنا لا أنا عندي على درجة ما لهم أما يمشون فتناتشوا لهن يلا بأمنتاتشوا لاي من يأكل تنكرناتشوا ميلون يا يوزن النزيه كاروج يفتنالو. ስለዚህ ኢብራሂም አለይሂ ሰላም ተፈትኗል። ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነብያት ተፈትኗል። ያዕቆብ ተፈትኗል። በማን ተፈተነ ከተባለ በልጁ ተፈተነ። ነገር ግን ነብያቶች ሁሉንም የተፈተኑበትን ተዋተውታል። አንድ የወደቀ ነብይ የለም። ኢብራሂም አለይሂ ሰላም የተፈተነው ፈተና ምን ነበር? በስንት መከራ ያገኘውን በእርጅና እድሜው ላይ ያገኘውን አንድ ልጁን እረድ የሚል ፈተና ነበር። ሁለተኛ ልጅ ሶስተኛ ልጅ ለፈተና የሚቀርብ አይደለም። የመጀመሪያ ልጅን ነው በስንት መከራ ያገኘውን ልጅህን በቃ ይሄ ልጅህን እረድ ስትባል እዛኔ ትልቅ ፈተና ነው ላንተ። ወዲያው ኢብራሂም አለይሂ ሰላም ልጅህን እረድ ተባለ። فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين على يهجلس يكون كبار فتنا نبره أبراهام لا يلنا الله وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق من ذريتهما محسن وظالم لنفسه مبين. إبراهيم عليه السلام كليلته كان ليلة لا يهلم يا نبيات حلم دقمو كسيطان سايهون كأملاكنا قلت أتملكوتنا አምላክ ለነብያት ትእዛዙን ማስተላለፍ ሲፈልግ የሚጠቀምበት መንገድ አንደኛው ህልም ነበር። ሰይጣን ለነብያት በፍጹም አይገለጥም በህልማቸው። የዛኔ ኢብራሂም አለይሂ ሰላም ምን አየ በህልሙ? ልጁን ሲያርድ ተመለከተ። ያ ማለት አምላክ አላህ ሱብሓነሁ ወተዓላ እረድ እያለው ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ አለው። ልጄ ሆይ እኔ በህልሜ አንተን ሳርደህ ተመልክቻለሁኝ አለ። እስማኤልም ይህ የአላህ ትእዛዝ እንደሆነ ስላወቀ ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር አለ። አባዬ ሆይ የታዘዝከውን ፈጽም አለው። ያየኸውን ህልም አላለም። ለምን? ትእዛዝ ብሎ ገልጾ ኢስማኤል የአምላክ ህልም ለነብያቶች የሚያሳያቸው ትእዛዝ እንደሆነ ያውቃልና የታዘዝከውን ፈጽም በእኔ ላይ አለ። አያት ታርደኝ። አንዴ ሁሱ ይቅርታ ላቋርጥ ገባኝ፣ ግን አንዴ ልጨርስ። እሺ ይቅርታ። እሺ ትቀጥላለህ። ከዚያ በኋላ ኢስማኤል ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር አባዬ የታዘዝከውን በእኔ ላይ ፈጽም አለው። ምን ያክል ታዛዥ ናቸው ነብያቶች። ኢስሐቅም ታዛዥ ነው ያ ጀማዓ። ስለ ኢስሐቅም በኋላ ሊተርክልን ነው የእርዱን ልጅ ከጨረሰ በኋላ መጨረሻም ላይ ለአብርሃምም ኢስሐቅን ከዚያ በሰርኩት እያለ ይናገራል። ነገር ግን ኢስማኤል ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር አባዬ የታዘዝከውን ፈጽም ستجدني إن شاء الله من الصابرين በአላህ ፍቃድ ከታጋሾች ሆኜ ታገኘኛለህ አለ። ሶብር አድርጋለሁ ለአላህ ትእዛዝ። አባትም ለማረድ ቢላውን አነሳ። ልጅም ለመታረድ ፈቃደኛ ሆኑ። ያውና አባቴ አንገት ለአላህ ትእዛዝ ያደረ ነው ውሰደኝ ረድኝ አለው። فلما أسلم على أملاكችን الله ሁለቱም እጅ በሰጡ ጊዜ ለትእዛዝ ያለ وتله للجبين وناديناه يا إبراهيم الله سبحانه إبراهيم عليه السلام ልጁን በመካ ተራራ ላይ እየወሰደው እያለ በዚህ አጋጣሚ ነው ሰይጣን ተገለጠለት ይባላል ለኢብራሂም عليه السلام። ኦኬ እንትኑ ስቶሪውን ነው አሁን በደንብ እየነገርከኝ ያለው እንጂ ውሱ ጥያቄን አልመለስክልኝም። ለምን መሰለ ጥያቄ የኔ ጥያቄ ምሳሌነቱ ወይም ደግሞ ያ ነገር
ያ ታሪክ የመጣበት የራሱ የሆነ ምክንያት አለ። ዝም ብሎ አይደለም ታሪኮች በባይብልም በቁርአንም ክሬት የሚደረጉት የሚመጡት። ጥያቄን አልመለስኩም። ከዛ በኋላ ቀደም ያላነሳውን አዲስ ጉዳይ አነሳ። ምን አዲስ ጉዳይ አይደለም አላገኘኝም ማለት ነው እንጂ አዲስ ጉዳይ አይደለም እያነሳው ያለሁት። የጠየቀውን መጀመሪያ ድገመው። እሺ ጥያቄ ምን ነበር? ስትገባ ጊዜ ጠየቀው እንዳትረሳው። ጥያቄ እኮ ምሳሌነቱ ያ ታሪክ የመጣበት ምክንያት ምሳሌነቱ ብለህ አልጠየቅኩም። በዓልን የምታከብሩት የትላንትናው በዓል የተከበረው ምንን መሰረት በማድረግ ነው አልከን አይደለ? ምን ብዬ መለስኩልህ እኔ? መሰረቱ ማለት ምን ማለት መሰለ? ምናልባት ወይ አለመግባባት ሊሆን ይችላል። እሺ ላብራራለሁ። አሁን የመለስኩት ንገረኝ እንድትረዳህ አልተረዳህም የሚለውን በዓሉ ምንን አስመልክቶ ነው ከተባለ መልስ መልሼልሃለሁ። ያ መልስ ምን ነበር? ድገመው። የመለስክልኝ መልስማ ያው የነቢያት የራሳቸውን ፈተና ይመጣባቸው ነበረ ከፈጣሪ። ስለዚህ ያንን ፈተናቸውን እንዲወጡት ፈጣሪ ያመጣባቸው ልክ እንደ ኤግዛም ያንን በዛ ውስጥ በፈተና ውስጥ እንዲያልፉ የሚያደርጉት ነገር ነው ያልከኝ ባጭሩ ማለት ነው። ይሄው ከኔ ጋር አይደለም። እሺ አሁን ጥያቄ ላብራራልህና ነገር አለ ገብቶኛል። ታስተላልፋለህ ቀስ በል። ምሳሌነቱ ለኢየሱስ መስዋዕት ምናምን ልትል ነው አይደል? እሱ የበዓሉ መሰረት ምንድነው የሚለውን ጥያቄ ጠይቀህ ስመልስልህ ጊዜ የመለስኩትን መልስ ራሱ አላዳመጥክም። አይምርሃን ነው ሌላ ቦታ ነው። በዓሉን ምንን አስመልክቶ ነው ብያለሁኝ። ሁሱ አዳምጫለሁ። እሺ ካዳመጥከኝ አዳምጫለሁ። መልሱ ምንድነው? አዳምጫለሁ። መልሱ ምንድነው ያልከኝ? እንትን የነገርከኝ ታሪክ ነው የነገርከኝ ያለው የነበረው ነገር። ታሪኩን በኋላ ነው የነገርኩት። መልሱ ግን አላውቀውም። እሺ በኦሪት በድሮ በአብርሃም ጊዜ መስዋዕት ይቀርብ ነበር አይደለ? ለፈጣሪ በአብርሃም ጊዜ መስዋዕት ይቀርብ ነበር። አዎ መስዋዕት ይቀርብ ነበር አይደለ? ለዛም ነው እስማኤል እንዲሰዋ ፈጣሪ ያዘዘው። ምንድነው መስዋዕት እንደሚቀርብ በአብርሃም ጊዜ? እንዴ ልጁን እኮ ሰዋልኝ ወይም ረዳው ያለው እኮ ልክ እንደ መስዋዕት ልምድ ስለነበረ ነው በወቅቱ አይደለ እንዴ? እሺ ለኃጢአት መስዋዕት ነበር ልጁን ሊያርድ ያለው። በዛ ጊዜ የኃጢአት ማስተሰሪያ መስዋዕት እርድ ይቀርብ ነበረ። ገባ? እሺ አልኩህ። ያው አብርሃም ልጁን ሊያርድ ያለው ለኃጢአት መስዋዕት ይሆን ዘንድ ነው ወይ? እሱ ለፈተና ሊሆን ይችላል። የአብርሃምን ፈጣሪ ያለውን እና በዚያ ላይ እንድታወራ ነው። ለምንድን ነው የተፈለገው? ለኃጢአት መስዋዕት ነው። ከኃጢአት መስዋዕት ጋር ምን አገናኘው ነው? ከልክ ማስረጃ አምጣ። የሚያገናኘውን ነገር ልንገርህ። ፈጣሪ ለኃጢአት መስዋዕት ነው ወይ ልጁን ሊሰዋ ያለው አብርሃም? ያው እኮ አዳምጠኛ፣ እያዳመስከኝ ጊዜ ስጠኝ እኮ ጥያቄ ነው ወገራሽ። ለኃጢአት ማስተሰሪያ መስዋዕት የማይቀርብ ቢሆን ኖሮ በሌላ ነገር ይፈትነዋል እንጂ ፈጣሪ በሌላ ነገር ይፈትነዋል እንጂ ልጅህን ሰዋልኝ አይለውም። በሞሪያም ተራራ ላይ እስማኤል እንዲያርድ ያለው ማስረጃ ምንድን ነው? እና ትልቁ ላይ ድርግና አውጥተህ ሳይ። እሺ ያው አውጥተህ ሳይ ለኃጢአት መስዋዕት እንደሆነ አብርሃም ልጁን ሊያርድ ያለው። ለእኔ መምህር አይደለሁኝም እኮ ሁሱ ጀስት ያለኝን ነገር ሼር ለማድረግ ወይም ደግሞ ጥያቄዎች እንድትመልስልኝ ነው እዚህ ጋር የመጣሁትኝ እኮ። አሁን ጥያቄ ሽፍት አታርግብኝ። እኔ ምሳሌነቱን ጠይቄ ምሳሌነቱ በአዲስ ኪዳን ላይ ፍጻሜ ማግኘቱን ነው አሁን እዚህ ጋር እየተረዳሁኝ ያለሁትኝ እና የምታከብሩትን የበዓል ዓላማ ታውቁታላችሁ ወይ ነው ወናገርና መስበክ የፈለገው የኢየሱስ እርደትና ስቅለት ከዚያ ጋር አያይዞ ሊወጣ ነው። ከዚህ አትወጣው እንደዛ አድርገህ ምንም አይገናኝምና ለኃጢአት መስዋዕት እንደሆነ አብርሃም ልጁን ሊያርድ ያለው ማስረጃ አውጣ። የዛኔ ከኢየሱስ ክርስቶስ ጋር መገናኘት ትችላለህ። ይኸውልህ አብርሃም በወቅቱ ሲታዘዝ ልጁን ለኃጢአት ማስተሰሪያ ላይሆን ይችላል እረድ የተባለው ግን ልምዱ እንደነበረ ግን ትእዛዙ ይጠቁማል። ገብቷል እምልህ? ለምሳሌ ከዛ በፊት ለኃጢአት ማስተሰሪያ እርድ ባይኖር ኖሮ እረድ አይባልም። ዝም ብሎ ከመሬት ተነስቶ እረድልኝ አይባልም። ህግና ስርዓት ላይ የአምላክ ህግና ስርዓት በማስረጃ እንጂ በመላምት አይደለም። እንዲህ ሊሆን ይችላል እንዲህ ላይሆን አይችልም ተብሎ አይደለም። እሺ
ለኃጢአት ስርየት ነው ካልክ አብርሃም ልጁን እስማኤል ሊያርድ ያለው ማለት እሺ መረጃ እኔ ይኸውልህ መረጃ እኔ አምጥቼ አሁን መልሼ እገባለሁኝ አስገባኝ ማለት ነው ይዘህናሽ ችግር የለም አብሽር ደስ ባለ ጊዜ እሺ አመጣለሁ ሚኒት በቃ መጣሁ እሺ ይሄ ሁሉ ጉድ ምንድነው ኢየሱስ ክርስቶስን ስቅለት እንትን ለማለት ነው ለማጽደቅ ነው ገብታ የጠየቀው በዓሉ ለምንድን ነው የምታከብሩት አለ ምን ብላችኋል ሰሞኑን በዓሉን የሚያከብሩት ከእስማኤል ጋር በተያያዘ ጉዳይ እንደዚህ በእርድ ጉዳይ ነው ይላል ለምን አገናኘው ከበዓሉ ክፍል አንድ ክፍል ነው እርድ ማለት የሚለው በዓሉ እንዳውም የተደነገገው ከእርዱ ጋር ምንም ያያይዘው ነገር የለም እስማኤል ስለታረደ በዓልና ክብር እንላለን እንዴ በፍጹም አንነኛ ያ ነው ሲቀጥል ለኃጢአት ስርየት ነው ብሎ ሰውዬን ይመጣ ነው እንደ ማስረጃ የለውም ቢያገኝ እንኳን ማለት ነው ታዲያ ታረደ ወይ እስማኤል ነው ጥያቄው ወፍ የለም ከኢየሱስ ክርስቶስ እርደት ጋር ልታያዝ በፍጹም አይሆንም እንዴት ነው ኢየሱስ ክርስቶስ ካልተገደለ ካልተቀጠቀጠ እኔ አልድንም ብሎ ማመን ከዛ እንወደዋለን ማለት አይከብድም አንድ ንጹህ አካል በመገደል እንዳውም ክርስቶስ በመገደሉ የሚደሰተው ዲያብሎስ እንደሆነ ራሱ ኢየሱስ ክርስቶስ ተናግሯል ዮሐንስ ወንጌል ምዕራፍ 8 ቁጥር 42 43 ላይ ብትሄዱ ገና ከ40 ጀምሮ ምን ይላቸዋል ኢየሱስ ክርስቶስ እነዚያ ሊገሉት የመጡትን አካሎች አይሁዶችን ሲነግራቸው وتريدون أن تقتلونني وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم لم يفعل ذلك أبدا على كأملاك يسمه الأونة ينقركوا عشان سولة كجول يتفلق على شو أردتوا إبراهيم عندي هلا الرقم إن أنت جن كأباتاتشو كديابلو سناتشوهنا أنا ما قدرت تفلق على شو إلى شو እርሱም ከመጀመሪያው አንስቶ ተገዳይ ነበርና አላቸው ክርስቶስን ለመግደል ማሰብ የዲያብሎስ ዓላማና እቅድ ነው እንጂ የአምላክ እቅድ አይደለም ጭራሽ አምላክ ላይ ከተፋችሁ አምላክ ነው እንዲገደል የፈለገው ኢየሱስ ክርስቶስ አላቸው ላ በፍጹም አምላክ ኢየሱስ ክርስቶስ እንዲገደል አይፈልግም ዲያብሎስ ነው እኔን እንዲገደል የሚፈልገው ብሎ ራሱ ኢየሱስ ክርስቶስ ተናግሯል ምን ይሻላል እሺ ጥያቄ ያለው ቀጥል ይችላል السلام عليكم ورحمة الله وبركاته እንዴት አደራችሁ እንኳን አደረሳችሁ በድጋሚ ለሙስሊሞች ወንድምናቶቼ ሁላችሁም ሰላም ብለናል ይቀጥሉ እሱ ورحمة الله وبركاته مرحبا እሺ አንድ ዲስከሽን ያደረጉ ነበርና በሐራም በተደረገ ነገር ፈቷ እንግዲህ ደረስኩ ብዬ ልጠይቅ መጥቼ ነው ግን አስካሪ መጠጥ ተከልክሏል ግን ጫት አልተከለከለም የሚል ዲስከሽን ነበር ጫት አይምሮን አያስትም መጠጥ ግን አይምሮን ስለሚያስት ነው የተከለከለው ስለዚህ ጫት በእስልምና is not forbidden የተከለከለ ነገር አይደለም ምክንያቱም ጫት ሲሆን ሰውነትን እንትን ሲሉ ለሐራም ነገር ይጋለጣል ጫት ግን ምንም የማያረክ ስለሆነ እስከዛሬም ብዙ እንትኖች እየቃሙ ነበር እውቀትን ሲያስተላልፉ የነበረው በተባለው መልኩ ነው ያወረድኩልክ እና ይሄ ነገር እንዲታወቅ ለዑለሞች ሁሉንም እንተውላቸው በሚለው የጊዜያችን ታላላቅ ዑለሞች ስለ ጫት ተጠይቀዋል الشيخ عبد العزيز بن باز رحمه الله تعالى شيخ الإسلام هذا العصر الشيخ العلامة مقبل الوادعي رحمه الله تعالى محدث الديار اليمن والشيخ أحمد بن يحيى النجمي رحمه الله تعالى قامع البدع والمبتدع والشيخ صالح الفوزان بقية السلف الصالح حفظه الله تعالى ورعاه النت كله تلالك علوم مستدعيك ولا برسلجات كلها تشوم بأند دمس حرام لو كل كلمة بلوم هذا السؤال قال أشي يا قال لك أنت سلام ناشو سلام ديتنا زميل مسكين أنا عندي دياج عليه أشي أنت دياج سامي ما أنتني بلوكي دان كريستيان ياو بلوكي دان زماننا بروسوتش لسه ما بقت كفالقو أنتي هوليت ثورة باقوشي نامدتو أنت زلاجنا أسرس مستلا إندزي نبرة نسامي قبلك አዲስ ኪዳን ላይ ደግሞ እንትን አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ስለዚህ እናንተ ደግሞ እንትን ሳያል ቡኻሪ እንትን 4376 ላይ ድንጋይና ማልካለን ይላል ይሄ እንዴት ያራ ና ትልቁ ላይ ነው አውጣ ድንጋይና ማልካለን የሚለው يلا ክፈት ሳያል ቡኻሪ እንትን 4376 ከፍታን በማንተ ራስ
ክፈትና አውጣ። ማስረጃ የተናገረ ሰው አውጥቶ ያሳያል። ያማ ነገርኩህ እኮ ሳይል ቡኻሪ ድንጋይ እናመልካለን። ቁጥር ሰጥቶ መሄድ አይቻልም። መጀመሪያ ሲጠፋ አዲሱ ድንጋይ ሲመጣ ደግሞ አዲሱን እናመልካለን። አውጣና አሳይ አልኩት። ስናጣ አፈርና ወተት ጨምረን እናመልካለን ይላል። አትናደር፣ ቀስ በል እንጂ ለምን ትናደዳለህ? ማስረጃ ስትጠየቅ ሁሌ ተናደድክ እንዲህ አልክ። አስገር ሁለተኛ አውጣና ነገርኩህ። ሌላ አይደለም። ነገርኩህ እኮ ማውጣት አትችልም። የለህም ማስረጃ ይፈት እንትን እኔ ጋር አሁን አጠገቤ እንትን ማጻፍ የለም። ክፈትና አንብብ፣ ችግር የለም። ሳይል ቡኻሪ 4376 በቃ ዝም ብለህ እኔ ጋር አለ ከፍትላለሁ፣ ችግር የለም። ክፈት። ኦኬ በቃ እሺ። ስንት ነው ያልከው? ሳይል ቡኻሪ 4376 4376 እሺ። ክፈትና አንብብ። በቃ ቆይ አንተ ይረጋበል። ኦኬ ክፈትልኝ ብለሃል፣ ይከፈትልሃል፣ ታነባለህ፣ ታስረዳለህ። 4376 ለዋጣ ነው። ምን ማድረግ እንዳለብኝ እኔ ያውቃለሁ። والله لازم صالح በፊት انا اعرف الحديث ماذا يقول 4376 ለዋጣለህ 4300 እሺ 6 እሺ ያ አረበኛው ላይ ላድርግልህ እንግሊዘኛው ላይ ምረጥ። እንግሊዘኛው ላይ እሺ አንብበው። ኦኬ እንትኒ we used to worship to stone ድንጋይን እናመልክ ነበረ። we used to worship to stone and when we found a better stone እንትን መጀመሪያ ድንጋይ እያመለከ when we found a better stone then the first one we will throw away መጀመሪያ ያለውን እንጣልና መጀመሪያ ያለውን ጥላን እንትን ሙት አድርጌ the first one and take the let also we would throw the first one and take the letter but if you couldn't get not መጀመሪያ ያለው እንትን ድንጋይ ያለው ያሮጌውን ድንጋይ ትተን አዲሱ ድንጋይ ሲመጣ ደግሞ እሱን እናመልካለን። እሱን የሚያመለከን ደግሞ ታች መቶ ምን ይላል? would collect come earth soil እንትን አፈር ነው። እዚህ ጋር አፈር ሰብስበን እና እዚህ ጋር ታች አለ we will bring sheep also sheep ነው። ስለዚህ በግና እንትን ወተትን ማምጣታን እሱንም ደግሞ እናመልካለን። ቀጥል። ምን ማለት ነው? እሱ ማለት ጨርሻለሁ ነው የኔ አልጨረስክም። እስከ መጨረሻ ጨርሻለሁ። አልጨረስክም። እስከ መጨረሻው ድረስ አንብበው። እናመልካለን። መጀመሪያ ድንጋይ ያመለከን አዲስ ድንጋይ ሲመጣ መጀመሪያው አዲስን እናመልካለን። አዲስ ደግሞ እሱንም ሳናገኝ እሱን ካላገኘን ወተትና
አፈር ጨምረን እሱን እናመልካለን። እንደዚህ ነው የምለው። ልክ እንደዚህ እያደረጉ ነው። አያቸው ክርስቲያኖችን ወላሂ መምህሮቻቸው የሚያጭበረብሯቸው እስከዚህ ድረስ እንጂ ከዚህ በታች አልፈልግም አላነብም አለ። ለምን ከተባለ ከዚህ በታች መልሱን ስለሚያገኝ። መልሶ ምን መሰላችሁ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች እስልምና ሳይማሩ በፊት የነበራቸውን ማንነት እያወሩ ነው እዚህ ጋር። መጨረሻ ላይ ግን በነቢ ሰለላሁ ዐለይሂ ወሰለም አማካኝነት ከዚህ ከባዕድ አምልኮ እንደወጡ ይገልጻሉ። ይሄን አላነብም እያለ ነው። እችን ብቻ ያነቡላቸውና ምን ይሏቸዋል? ያውና ድንጋይ እናመልክ ነበር ብለዋል። እስልምና ድንጋይ አምልኮ ነው ይሏቸዋል። ተመልከቱ። በዚህ መልኩ ማነው ይሄን የነገራቸው? የራሳቸው መምህሮች 24 ሰዓት እስልምና ላይ በቃ ጥያቄ ያለን እያሉ የሚያነሱ ሰዎች እንዲህ ያደረጉ ነው የሚያጭበረብሯቸው። ከዚህ በታች አላነብም አልፈልግም አለ። አንብብ አላነብም። አሁን ሐዲስን ላምብላችሁ። ሙሉ እያወራ ያለው ምንድነው? እዚህ ጋር የነበሩበትን አስቀያሚ የሆነ እምነት ነበራቸው። ድንጋይን ያመልኩ ነበር። ያመልኩ ነበር። ያን የነበሩበትን መንገድ እየገለጹ ሰሃቦች መጨረሻ ላይ ግን ያው በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ከባዕድ አምልኮ እንደወጡ ከዚህ ከነበሩበትን አስቀያሚ መንገድ እንደለቀቁ የገለጹበት ነው። አሁን አንብበው። حدثنا الصلت بن محمد قال سمعت مهدي بن ميمون قال سمعت أبا رجاء العطاردي يقول كنا نعبد الحجر دنجاين نملك نبرا فإذا وجدنا حجرا هو أخير منه ألقيناه وأخذنا الآخر كذا دنجاي يتشعل الليلة دنجاي سناقا جانا ورورنا هنا ندسو النزال لنا فإذا لم نجد حجرا جمعنا جثوة من تراب دنجاي كلا جنيان أفر انسبسب نبر ثم جئنا بالشاة فحلبناه عليه كزام فيلنا متعنا رسولاي وتتواننا الببات هلا ثم طفنا به كزام يعني ننزر هلا فإذا دخل شهر رجب يرجب وربقب زي قلنا يعني منصل الأسنة فلا ندع رمحا فيه حديدة ولا سهما فيه حديدة إلا نزعناه وألقيناه يعني شهر رجب وسمعت أبا رجاء يقول كنت يوم بعث النبي صلى الله عليه وسلم غلاما أرعى الإبل على أهلي فلما سمعنا بخروجه فررنا إلى النار من مسلمة الكذاب قال النبي صلى الله عليه وسلم كما متعتاش وفيت يتكاهد تكبارا يقلسونه النزي سوج النبي صلى الله عليه وسلم بتلاكبتم جزيارة كذا وهلا كرساتشو ملاك جمرو يالن تاريخ كتلا يهينو أشي هيكو ወይ ሰላም ነው? እሺ ሰላም አለን ይመስገን። የሆነ ጥያቄ ልጠይቅ ብዬ ቀርታ ለነብዩ መሐመድ ላይ የእግዚአብሔር ማለት ለሁሉ ሙስሊም ለነብዩ መሐመድ ይጸልያል። በአረብኛ ምንድን ነው የሚባለው? ሰላዋት። እሺ ራህመቴ ረቢ ረቡ ፈቶ የሚባለው በአፋርሞ ነው የሚያውቀው። በአማርኛ አላውቅም ምንድን ነው የሚባለው? ችግር የለም። اللهم صل وسلم على نبينا محمد የሚል ሶላት በእርሳቸው ላይ እናወርዳለን። ለምንድን ነው የምጸልይለት ነው? እሱ ቅዱስ ነው አይደለ? ነብዩ መሐመድ ጥሩ። ለምን ይጸልይለታል? በጣም ጥሩ። አዳምጥ። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል أحزاب لا لين من ناكر سورة الأحزاب لا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. رساتشو لا من دنا برساتشو لا صلاة ميوردو كتب على بحديث لا راساتشو ملسوتا قال النبي صلى الله عليه وسلم إذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى عليه صلاة واحدة صلى الله عليه بها 10. የጁምዓ ቀንና የጁምዓ ሌሊት በሚሆን ጊዜ በእኔ ላይ አብዝታችሁ ሶላትን አውርዱ። በእኔ ላይ አንዲትን ሶላትን አወረደ ሰው አላህ በእርሱ ላይ ሶላትን ያወርድለታል። ገብቶሃል? ስለዚህ ያ ጥቅሙ ለእርሱ ሳይሆን እኛ ሶላት ብናወርድባቸውም ባናወርድባቸውም ደረጃቸው የነብዩ ሰለላሁ ዐለይሂ ወሰለም እንደተጠበቀ ነው። ነገር ግን በእርሳቸው ላይ ሶላት በማውረድ ጥቅሙ ለእኛ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ ለእርሱ 10 ሶላትን ያወርድለታል። ያ ነው። እኛ ሶላት ባናወርድላቸው የሰባቱም ሰማይ መልአክ በእርሳቸው ላይ ሶላት ያወርዳል። አምላካችን አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴን አስፍን ነው። እርሳቸው ጻድቅ ናቸው አይደለም እሱ አያጠያይቅም። ጻድቅ ናቸው ከአላህ ሱብሓነሁ ወተዓላ
ያጽድቅና ይሄ ሶላት ማለት ምንድነው ታዲያ ከተባለ እንደው ለኃጢአታቸው እንዲማርላቸው ነው ወይ ብላችሁ አስባችሁ ከሆነ በፍጹም አይደለም። በፍጹም አይደለም። ሶላት ማለት በነብዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴን ማስፈር ማለት ነው። قال الإمام ابن حجر أو الإمام النووي رحمه الله تعالى من إلى العلماء الصلاة على النبي صلى الله عليه وسلم معناه أي ثناء الله عز وجل للنبي صلى الله عليه وسلم في الملأ الأعلى. الله بنبي محمد صلى الله عليه وسلم لي የሚያደርግላቸው ውዳሴ ማለት እንጂ ሌላ አይደለም አሉ። ያ ማለት ለሰባት ሰማይ መላእክቶች ስለ ነብዩ ሰለላሁ ዐለይሂ ወሰለም መልካምነትና ጻድቅነት መልካምነት ያነግራቸዋል ያሳውቃቸዋል ማለት እንጂ ያን ኃጢአታቸውን ይብርላቸዋል በዚህ ማለት አይደለም። እሺ ኦኬ እሺ እንትን ኖርማሊ ማንኛውም ሰው ሙስሊም ወደ የእሳቸውን ስም ሲጠራ ዝም ብሎ ነብዩ መሐመድ አይልም። የእግዚአብሔር የአላህ ምሕረት ይደርባቸው ማለት ነው በአረብኛ ለእርሳቸው ብቻ ሳይሆን ለሁሉም ነብያት ነው። እሺ ሁሉም ነብያት ስናነሳ የእሳቸው ስም ሲጠራ እንደዛው ነው። እኔ የእሳቸው ስም ሲጠራ የእግዚአብሔር እንትን ይደርባቸው የሚል አይደለም። እዝነት አይደለም። የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት እንጂ ለኃጢአታቸው ምህረትን መማጸን አይደለም። እሺ እኛ ለነብዩ ሰለላሁ ዐለይሂ ወሰለም ኃጢአት ምህረትን አንማጸንም። የላቸውም ኃጢአት ሲጀመር የላቸውም። በታቸዋል ከልጅነታቸው ጀምሮ የሰይጣን ስራ በእርሳቸው ላይ እንዳይኖር አምላክ አላህ ሱብሓነሁ ወተዓላ አጽድቷቸዋል። በዚህ ሐዲስ ቅድስና ጥግን የመጨረሻ የእግዚአብሔር ፍላጎት ነው አይደል? ቅድስና የአላህ የመጨረሻ እንትን ነው አይደለም? ቅድስና ሰው ለምን ለነሱ ወይን መጸለይ ለምን እንደዚህ ማለት ፈለገ? እሳቸው ናቸው ለኛ መጸለይ ያለባቸው እንጂ እኛ ለእርሳቸው አንጸልይም እኮ። አምላክ አላህ ኃጢአታቸውን እንዲምርላቸውና ጽድቅን እንዲያጎናጽፋቸው የምናደርገው ልመና አይደለም፣ ውዳሴ ቃል ነው። የውዳሴ ቃል አምላክ የአላህ ሱብሓነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው እንጂ ኃጢአታቸውን ይምርላቸዋል ይጸድቁ ዘንድ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መጽደቃቸው በቁርአን በሐዲስም ላይ የጸደቀ ነው። አምላክ አላህ ሱብሓነሁ ወተዓላ እንደ ኃጢአት እንኳን ብትሰራ ምሬልሃለሁ ብሎ ገልጾላቸዋል። አልሰሩም። እንዳልሰሩ የተገለጸበት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገና ከህፃንነታቸው ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ እያለሁኝ ይላሉ። ገና የ3 ዓመት ህፃን ልጅ እያሉ ሰይጣን በእርሳቸው ላይ ስራውን እንዳይሰራ አላህ ሱብሓነሁ ወተዓላ ከእርሳቸው ላይ ያስወግዶታል። መልአኩ ጅብሪል ዐለይሂ ሰላም ተላከ። ሐዲሱ ቡኻሪና ሙስሊም ላይ አለ። ገና ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ ብለው ገልጸውታል። መልአኩ ጅብሪል ዐለይሂ ሰላም ገብርኤል መጣ ወደ እርሳቸው። ከጀነት የወርቅ የሆነን ጥስት ይዟል። ከዘምዘም ውሃ አደረገ። በዚያ ላይ የዘምዘም ውሃ አምላክ አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል አማካኝነት ለኢስማኤል እናት ለሀጀርና ለኢስማኤል በመካ ምድር ላይ ያወጣው የተባረከ ውሃ ነው። በዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም በዚህ በህፃንነት እድሜያቸው ላይ በ3 ዓመታቸው ላይ ያሉ አስተኛቸውና ይሄን ልባቸውን ቀደደ። ቀልባቸውን ከውስጥ አወጣና ጥቁር የረጋች ደም የምትመስልን እርሷን በነጨቀና መልአኩ ጅብሪል አጽድቶ ካወጣት በኋላ ምን አለ? هذا حظ الشيطان منك يا محمد አለ። ይሄን ቃል በደንብ አስተውሉት። ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው እድሉ ያውና ይህ ነበር። ከዚህ በኋላ ግን ካንተ ተነጥቆ ወጥቷል አላቸው። ሰይጣን በአዳም ልጆች ላይ ሊሰራው የሚችለው ነገር ምንድነው? ክህደት ማሰራትና ኃጢአትን ማሰራት። ይሄ በአንተ ላይ አይኖርም በፍጹም። የሰይጣን ሴራ ካንተ ያው ከተወገደ ከዚህ ጀምሮ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ገና ህፃን እያሉ ማለት ነው። ከዚያን ጊዜ ጀምሮ በራሳቸው ላይ ምንም አይነት ስርዓት ሰይጣን የለም። ክህደትንም ሆነ ኃጢአትን እንዳያደርጉ አላህ ሱብሓነሁ ወተዓላ በዚህ አስጠብቋቸዋል። እሺ ኦኬ ልጠቅጥ አንድ ጥያቄ ልጨምር። ሶሪ ገብቶኛል። እሳቸው በ40 ዓመታቸው ነው ቁርአን የተቀበሉት። ከዛ በፊት በምን ነበር ሲመሩ የነበሩት ቁርአን ከመቀበላቸው በፊት? እርሳቸው ነብዩ መሐመድ በምን ነበር እሳቸው አላህን ሲከተሉ የነበረው በምን ህግ ነው? ቁርአን ከመቀበላቸው በፊት እንግዲህ የሰው ልጅ ሲፈጠር ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት እምነታቸው በአንድ አላህ ማመን ነበር። በአንድ አላህ ማመን ነበር። ይህ ሐዲስም ላይ ራሱ ተገልጿል። ከነብይነት በፊት የነበረው ማንነታቸውን ሐዲስ ቢዳየት الوحي ላይ ተቀምጧል፣ ተገልጿል። كان يتحنث في غار حراء ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ የሆኑት በ40 ዓመታቸው ነው። ከዚያ በፊት በነበረ እድሜያቸው ላይ ግን በወደ ሒራ ዋሻ በመሄድ
አላህ ስብሐነሁ ወተዓላ በብቸኝነት ሄደው ገንጠል ብለው እዛ አላህን ለመገዛት ይሄዱ ነበር። የሚገርማቸው ለምንድን ነው እዛ ዋሻ መሄድ አስፈለጋቸው? ከሰው ገንጠል ብለው መሄድ የፈለጉት ለምንድን ነው? ሰዎች ባዕድ አምልኮ ላይ ነበሩ። የዛኔ አንዱን አምላክ አላህ ነው ይላሉ። ሰማይ ምድርን የፈጠረው የመካ ሰዎች የአብርሃምና የእስማኤል ልጆች ናቸው። ነገር ግን በእርሱ ላይ ያጋሩ ነበር። እነዚህ አማላጆቻችን ናቸው እያሉ መላእክቶችን እነ ገብርኤል እነ ሚካኤልን ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው እኛ ጻድቅ አይደለንም ብለው ያምናሉ። ከአምላክ ጋር ለመድረስ ደግሞ የግዴታ መካከለኛ አማላጅ ያስፈልጉናል። ያለ አማላጅ በፍጹም ወደ አምላካችን መቅረብ አንችልም ብለው ያምናሉ እንጂ አምላክ አላህ አይደለም ብለው ከደዋ እንዳይመስላችሁ። ለዚህም ነው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ነገር ግን አምልኮን ለእኔ ብቻ እንዲያደርጉ ዘዛቸው የሚል መልእክት ነው የተሰጣቸው። አሁን እነዚህ ሰዎች ምን ያደርጉ ነበር? አምልኮን አማላጅ ናቸው በሚል ስም ለመላእክትና ጻድቅ ብለው ለሚያስቧቸው ላት መናት ዑዛ ሁበል እያሉ ለእነዚህ እየቀረጹና እየሳሉ ይሰግዱላቸዋል። ለምን ትሰግዳላችሁ ቢባሉ ማን አዕቡዱ ይላሉ። ልክ እንደ ዛሬዎቹ እኛ እኮ እያመለክናቸው አይደለም የምንሰግደው። ለምንድን ነው? እያከበርናቸው እንጂ ሌላ አይደለም። እንዲያማልዱን እንጂ ሌላ አይደለም ይሏቸዋል። ተመልከቱ። ይሄ አምልኮ ነው ለእነርሱ። ለአምላክ ብቻ የሚሰራን የአምልኮ ስርዓት ለእነዚያ ስትፈጽም ጊዜ እያመለካቸው ነው። የሰው ልጅ በፈጣሪና በእርሱ መካከል ምንም አይነት መካከለኛ አያስፈልግም። ገብታችኋል? ኃጢአተኛ መሆናችንን በደንብ ያውቃል አምላክ። ያን ስለሚያውቅም ነው እኔም በቀጥታ ምህረት ተማጸኑኝ ያለው። በእርሱና በእኛ መካከል ማንም እንዲገባ አይፈልግም። ገብታችኋል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዎቼ ስለኔ ከጠየቁህ አንተን መተው በአንተ ካልሆነ በስተቀር አላለም። እኔ ቅርብ መሆኔን ብቻ ነገራቸው፣ ከኔ ጋር ብቻ እያያዙ አለ እና ምን ያደርጉ ነበር? ነቢ ሰለላሁ ዐለይሂ ወሰለም እነዚህን ባዕድ አምልኮ ላይ ያሉ ሰዎችን ገንጠል ብለው ተለይተው በመሄድ በሒራ ዋሻ ውስጥ በመሆን አላህን ይገዙ ነበር። እና እምነታቸው ምን ነበር የዛኔ ከተባለ አንድ አላህ ሱብሓነሁ ወተዓላን የሚያምኑ ነበረ። ይሄ ተገልጿል። ነቢይ ከመሆናቸው በፊት የነበረው ታሪካቸው ሲገለጽ ቡኻሪና ሙስሊም ላይ ሌሎችም የሐዲስ መዛግብቶች ላይ አላህን በብቸኝነት በሒራ ዋሻ ውስጥ በመሄድ ይገዙ ነበር ይላል። ያንተ ጥያቄ በምን መጽሐፍ ነው የሚል ከሆነ መጽሐፍ በዛኔ ነብዩ ሰለላሁ ዐለይሂ ወሰለም አልነበራቸውም። መጽሐፍ የትኛውን መጽሐፍ አላገኙም ነበር፣ አላነበቡም ነበር። ነገር ግን አላህ ሱብሓነሁ ወተዓላ በዚያ በአብርሃምና በእስማኤል በኩል የመጣውን መንገድ ያለምንም ባዕድ አምልኮ ያልተቀላቀለበትን በዚያ መንገድ ላይ አድርጓቸው ነበረ። እርሱን በብቸኝነት ይገዛሉ። ሰማይ ምድርን የፈጠረው አላህ ነው የሚለውን እንኳን እሳቸው የአጋሪም ህዝብ ያውቅ ነበር። እርሳቸው ያንን ባዕድ አምልኮን ትተው አላህን በብቸኝነት ማምለክ ያለብኝ እርሱን ብቻ ነው ብለው ለብቻቸው ገንጠል ብለው ሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላን የሚገዙ ነበር። ልቀጥል ወይስ ልተው? ጊዜ ካለ ከነቢዩ መሐመድ በፊት ወደ 25 አካባቢ የሚሆኑ ነቢያቶች ነበረዋል። ከዛም በላይ ያሉ ስማቸው የተጠቀሱት እነሱ ናቸው። ያልተጠቀሱ ብዙም ባሉ እነሱ ታዲያ ከዛ በፊት የነበሩ ሙስሊሞች ማለት ከነቢዩ መሐመድ በፊት የነበሩ እነሱ ሲጠቀሙበት የነበረ የአላህ ምሪት አልነበራቸውም ወይስ በምንድን ነው? እነሱ ህዝባቸውን ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ከአላህ ዘንድ የሚመጣላቸው ምሪት ነበራቸው። በመጽሐፍ ደረጃ ነበረ ወይስ ሁሉም የየራሳቸው? አይ እንደዚህ በአንድ ማለት ነው። አሁን የተለያየ ቦታ ሳይሆን በአንድ ነቢይ ነበራቸው ከነቢዩ መሐመድ በፊት አምስቱ። አላህ ሱብሓነሁ ወተዓላ በየጊዜው በየቦታው ላይ ነቢያትን ያስነሳል። የዛኔ መጽሐፍን ይሰጣል። ገብቶሃል? ወለቀድ በዐስና ረሱለን ይላል። በእርግጥም በእያንዳንዱ ማህበረሰብ ላይ ነቢያትን ልኬያለሁኝ ይላል። የእኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ህዝብ ብቻ አልነበረም ሲልክ የነበረው። ነቢይነትን ከእስራኤል ብቻ አይደለም፣ ዓለም ላይ ህዝብን ፈጥሯል። ያን ህዝብ ካላከለት እንዴት ነው ፈጥሮ ዝም ብሎ በከንቱ ሊተው የሚችለው አምላክ? በፍጹም እንደዚህ የሚያደርግ አምላክ አይደለም። ለእያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ ይላል። በየሁሉም ህዝብ ላይ ነቢይ አልፎበታል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንዲት ትውልድ የለችም ነቢይ ያለፈባት ቢሆን እንጂ ይላል። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን እያለ ይናገራል። እና እዚህ ጋ አሁን እነሱ ለነሱ ከአላህ የሚቀበሉ ሲቀበሉ የነበሩ ምሪቶች ከነበሩ ሙሉ በሙሉ ለምን ቀሩ? ነቢዩ መሐመድ ጋር ስመጣ ግን እሱ አዲስ ቁርአን ነው ያልተቀበለው ከአላህ። ከዛ በፊት የነበረውም የአላህ ቃል ከሆነ ነቢያቶቹ ሲመሩበት የነበረው
ለምን ሙሉ በሙሉ ቀሩ? እነሱ ሙሉ በሙሉ አልቀሩም። በእነዚያ በነቢያቶች መጽሐፍት ላይ የነበሩ ትእዛዛቶች በቁርአን ውስጥ ይገኛሉ። ለምሳሌ 10ቱን ትእዛዛት ውሰድ። ሰላም ብያቸዋል አሉ በቁርአን ላይ አሉ። ይሄ በሰንበት ቀን የሰራ ይገደል ከሚለው በስተቀር ሌሎቹ እንዳለ በቁርአን ላይ ታገኛቸዋለህ። እና የነቢያቶች የመጀመሪያው ትእዛዛትና መሰረት ለምሳሌ አለ ታገኛለህ። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ ምንድን ነች? እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚል ነው አይደል? ይሄ ቃል በቃል አለ በቁርአን ላይ። የትእዛዛት ሁሉ ፊተኛና መጀመሪያዋ አንዱን አምላክ በብቸኝነት ማምለክ ነው። ነቢያቶች ሁሉ ይህን ትእዛዝ እንደከበሩም እንደሰበኩም በቁርአን ላይ ታገኘዋለህ። ፈዕለም አነሁ ላኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ፣ የመጀመሪያውም ልታውቅ የሚገባው ነገር ከእኔ ከአንዱ ከአምላክ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ እንደሌለ ነው ይላቸዋል። የመጀመሪያው መሰረት ይሄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ብላሉ ቡንየል ኢስላም ዐላ ኸምስ ሸሃደተን ላኢላሃ ኢለላህ። እስልምና በአምስት ዋና ዋና መሰረቶች ላይ ተመሰረተ ካሉ በኋላ የመጀመሪያው ምንድን ነው አሉ? ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ይሄ ነው የመጀመሪያው ትእዛዛትና መሰረት የነቢያቶችም። ልክ እንዲሁ ቁርአንም ላይ መጥተህ የነቢያቶች አስተምሮ ይሄ ነው የምታገኘው። መሲሁ ምን እንዳስተማረ የመጀመሪያው ትእዛዝ አላህ በቁርአን ላይ ያስቀምጦታል። ኢነላሃ ረቢ ወረብኩም ፈዕቡዱህ ይላል መሲሁ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱን በብቸኝነት ተገዙት። ሀዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አብርሃምም ይሄን ያስተማሩ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ ካለ በኋላ መጀመሪያ ያስተማረው ምንድን ነው? አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። የምታውቁና አስተዋይ ብትሆኑ ይህ ነው ለእናንተ የሚሻላችሁ አላቸው። ከእርሱ ውጭ ያለ ባዕድ አምልኮን ሁሉ ጣዖት ብሎ ገለጸው። አብርሃም ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላቸው አብርሃም። የሚገርም አገላለጽ። በራሳችሁ ጊዜ ፈጥራችኋቸው ነው አማልክት ናቸው ብላችሁ እንጂ በፍጹም አምላክ አይደሉም ከእርሱ ውጭ አምላክ ብላችሁ የምትጠሯቸው አለ። የሰው ልጅ ፈጠራ ነው እንዳለ ከአላህ ስብሐነሁ ወተዓላ ውጭ ሌላ አምላክ ተደርገው የተያዙ አካሎች። ወተኽሉቁነ ኢፍካ በራሳችሁ ቅጥፈትን ፈጥራችሁ ነው አማልክት ናቸው ብላችሁ አላቸው። ሙሴም ይሄን ያስተማረው ኢነማ ኢላሁኩም አላህ ላኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አለ ሙሳ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ኢልያስ ነቢይ እንደሆነ ታውቃለህ። ኢልያስ ምን እንዳስተማረ አላህ ሲገልጽልን ይላል ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን ይላል። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አላምላክ አላህ። ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹም እንዲህ ባላቸው ጊዜ አስታውስ፣ ህዝቦች ሆይ የአንዱን አምላክ በብቸኝነት አትፈሩትምን አላቸው። ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን አተድዑነ በዕለን አላቸው። በዕል የሚባልን ጣዖት ትጠራላችሁ ታመልካላችሁ። ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን የእናንተንም የቅድመ አባቶቻችሁም አምላክ የሆነውን አላህን ትተዋላችሁ፣ በዕልን ትጣራላችሁ። ይህን አታድርጉ ጥሩ አይደለም እያለ አስተማራቸው። ከእነርሱ በፊት ከእነዚህ ነቢያት በፊት መለስ ብለህ ከኖህ ብትጀምር ይህን ትምህርት ታገኛለህ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አፈላ ተተቁን ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛና ነቢይ አድርጌ ልኬው ነበር አለ። ምን ብሎ አስተማረ? ኖህ ያ ቀውሚ ዕቡዱላህ ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት ተገዙ። ማ ለኩም ሚን ኢላሂን ገይሩሁ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። አፈላ ተተቁን ለመሆኑ ይህን አምላክ ብቻ አትፈሩትምን አላቸው ይላል። ከእርሱ በኋላ ሁድ ይመጣል። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ከእርሱ በኋላ ሳሊሕ ይመጣል። ወኢላ ሰሙድ አኻሁም ሳሊሓ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። እነ አብርሃም እነ ሎጥ ሁላቸውም እነ ሱለይማን እነ ዳውድ ይህን ሁሉ ነው ያስተማሩት። እዚህ አዛን ተብሏል። የሶላት ሰዓት ደርሰዋል። ዘህር አለች፣ ጃ አለ፣ አዲስ አለች፣ ከታች ምህት አለች። አውራቸው። ባረከላሁ ፊኩም። ሰግጄ እስክመለስ ኦኬ። እሺ፣ በጣም አመሰግናለሁ። ገብቶብኝ ነው። በቃ ሌሎች እድል ለመስጠት ቴንኪው። ሌላ ጊዜ እመለሳለሁ። አመሰግናለሁ። ጥያቄዎች ካሉ መቀጠል። ሰላም። እሺ፣ ሰላም ነው። ሰላም
አለን ቀጥል ወገኖች። ትንሽዬ ጥያቄ ነችና አሁንም ያው ተመሳሳይ ነው እንዲያው ማለት ነውና ለማንሳት ያህል ነው። እሺ ቀጥል ጥያቄ። እስልምና መቼ ተጀመረ ለምለው ነውና መጀመሪያ በብሉይ ኪዳንም ሰዎቹ ደግሞ ከመፈጠራቸው በፊት ጀምሮ ሁሉም ሰው ሙስሊም እንደነበረ ቁርአን ያስተምራል አይደል? እዚህ ጋር ደግሞ ምለው የመሰለሽ እስልምና የጀመረው በ610ኛው ዓመተ ምህረት ከክርስቶስ ትንሣኤ በኋላ 610 ዓመት ከሞላ በኋላ ነው። እዚች ጋር እንግዲህ ትንሽ እኔ ማብራሪያ ስለፈለኩ ነውና በተቃራኒ ወገን ስለተጻፈ መጽሐፉ ማን ነው እንደዛ ያለው እንድትረጂ ይፈልጋል። አንቺ ከሆንሽ ደግሞ ሌሎችም ሰዎች እኔም ትንሽ ለመረዳት ስለፈለኩ ነውና ምንድነው ማለት እዚህ ጋር ከክርስቶስ ልደት በኋላ አይ እኔ ነኝ ያልኩሻለሁ። እዚህ ጋር ከእስልምና መጽሐፉ ላይ ነው ከክርስቶስ ልደት በኋላ ነው በነብዩ መሐመድ እንደተሰየመ እና ደግሞ እንደዚህ አይነት ነገሮች እንደጀመረ መጽሐፉ ላይ ትንሽ የተጻፈውን ነገር ነው የሚያስረዳውና እሱም ደግሞ አይ እኔ ያልኩ ገብታን የቱ መጽሐፍ ነው ይሄን የሚለው ነው። አሁን የኛ ምን መመሪያችን ቁርአን ነውና የቱ መጽሐፍ ነው ይሄን ያለው? ከክርስቶስ ልደት በኋላ ነው የተመሰረተው እስልምና ያለው የትኛው መጽሐፍ ነው ያልኩ? ይሄ እንደ መጽሐፍ የተጻፈው ነው ቁራጭ መጽሐፍ። እሱ መስረጃ ይሆነማ ማንም ተነስቶ አንድ ሰው ማስረጃ አስቀምጧል ያ ሊሆን አይችልም። እንደ ማስረጃ አድርገህ ልታመጣው የሚገባ ቁርአንና ሐዲስን ምክንያቱም የኛ መመሪያ እርሱ ስለሆነ ማለት ነው። ቁርአንና ሐዲስ ደግሞ የሚያስተምረን አምላካችን አላህ በሱረቱል አል-ኢምራን ላይ እንደና አንደላህ الاسلام አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ እንደሆነ ይናገራል። እንደገና የተፈጠርንበት فاقم وجهك للدين حنيفا فطرة الله التي فطر الناس عليها የሰዎች ልጅ የተፈጠረበት በአጠቃላይ የሰው ልጆች የተፈጠሩበትን ሃይማኖት ያዟት ይያል ይናገራልና የሰው ልጅ የተፈጠረው በኢስላም ላይ ነው እንጂ ከጊዜ በኋላ ከክርስቶስ ልደት በኋላ የመጣ ሃይማኖት አይደለም። እና እስልምና የመጣው መቼ ነው ሲባል ከአዳም በፊትም የነበረ በአዳም ጊዜም የነበረ ሃይማኖት ነው። አዳም ራሱ ሙስሊም ነበረ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኩሉ መውሉዲን ይውለዱ ዐለ ፊጥራ ሁሉም የሰው ልጅ ሲፈጠር በፊጥራ ወይም ደግሞ በእስልምና ላይ ነው የሚፈጠረው። فأبواه አባቶቹ ግን ይወሐውዳኒሂ አው ይነስራኒሂ አው ይመጅሳኒሂ ወይ አባትና እናቱ ግን ወይ ነሳራ ያደርጉታል ወይ መጅሳ ያደርጉታል ወይ ይሁዳ ያደርጉታል እንጂ ብለ አላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። ስለዚህ ሁሉም ሰው ሲፈጠር ሙስሊም ሆኖ ነው የተፈጠረው። እስልምና ደግሞ የተፈጠረ ሃይማኖት ነው። አላህ Subhanahu Wa Ta'ala ነው የፈጠረው እንጂ ሰዎች አይደለም የመሰረቱት። ነብዩ መሐመድም እስልምናን አለመሰረቱ። እስልምናን የመሰረተው ታዲያ ማን ነው ከተባለ የዓለማቱ ጌታ አላህ Subhanahu Wa Ta'ala ነው። በሱረቱል አል-ኢምራን ምዕራፍ 3 ቁጥር 85 ላይ ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ከርሱ ከእስልምና ውጭ ከኢስላም ውጭ ሃይማኖትን የሚፈልግ ከርሱ ተቀባይነት የለውም እሱ በመጨረሻ ይተዋልም ከከሳሪዎቹ ነው ይያል ይናገራል። በሌላ ማንቀስ አምላካችን አላህ Subhanahu Wa Ta'ala ሲብغة الله ያለን ያአላህን የተፈጥሮ መንክር ያዟል። ومن احسن من الله صبغة አላህ Subhanahu Wa Ta'ala ከተፈጥሮ መንክር የበለጠ ከዛ እምነት የበለጠ ምን አለ ያለ ይናገር ወነህኑ ለሁ ዓቢዱን ለርሱ ታዛዦች ነን በሉ ያለ አምላካችን አላህ Subhanahu Wa Ta'ala ይናገረንና ሁሉም የተፈጠረው በእስላም ላይ ነው። እስልምና የተፈጠረ ሃይማኖት ነው። እሺ ሱረቱል ላይ 662 እና 63 አንብቢልኝ። ሱረቱል 600 ሱረቱል ላይ 62 እና 63 መስራት አድርጎ ነው መሐመድ ቃል በቃል የሙስሊሞቹ መጀመሪያ እኔ ነኝ የሙስሊሞቹ መጀመሪያ እኔ ነኝ እና እሳቸው ከላይ ደግሞ ስግደቴም መገዛቴም ሞቴም ለዓለማት ጌታ ለአላህ ነው በሚል እርሱንም ተናገረ ያለውን በዚህ በመጠራት ታዞ እኔም የሙስሊሞቹ መጀመሪያ ነኝ በማለት ነብዩ መሐመድ ራሱን በራሱ በአንደበት እንደተናገረ በቁርአን ውስጥ ተገልጿል ብሎ ነው እዚች ጋር ቁራጭ መጽሐፍ ላይ ተጻፈውና
እንዳልኩሽ በሌላ በመጽሐፍ ቅዱስ ዳር ላይ መሰረት አድርጎ የተጻፈች ናቸው። ቅድም በመጀመሪያ ላይ እንደነገርኩሽ ይሄንን ነገር እኔ እንዴት ነው አንቺ እንድታስረጅ እኔ ደግሞ በሌላ ነገር አይደለም። ከዛው አንተ ይሄ ምዕራፍ 6 ነው ላይ የሚገኝ እሺ ምዕራፉን ያዘው ከአሁን በኋላ ሱረቱል አንዓም ምዕራፍ 6 ከቁጥር 161 ላይ ይገኛል አንቀጹ። ከዛ ጀምረህ እስከ 63 ላይ ስታነበው ታገኘዋለህ። ከዛው 61 ላይ ምን ይላል መሰለህ? ቁል በላቸው አንተ መሐመድ ኢኒ ልክ ላብራራልክና ከዛ በኋላ ተቀጥላለክ። እሺ ይቅርታ። ቁል በላቸው አንተ መሐመድ ኢነኒ ሃዳኒ ረቢ እኔን አላህ Subhanahu Wa Ta'ala መራኝ ጌታዬ መራኝ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ዲነን ሃይማኖትን አለ። ይህ ሃይማኖት የማን ነው ሲባል ቅያመን ሚለተ ኢብራሂም የኢብራሂምን መንገድ ሐኒፈን يعني ይሄ የኢብራሂም መንገድ ቀጥተኛ ሲሆን መራኝ وما كان من المشركين ኢብራሂም ደግሞ ካጋሪዎቹ አልነበረም ማለት። ስለዚህ የኢብራሂም መንገድ ነው ከተባለ ኢስላም ነው። ኢስላም የኢብራሂም መንገድ ከሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም እዛ ታዲያ የመጀመሪያ ሙስሊም ነኝ ያሉት ከምን አንፃር ነው የሚለው ነገር እዛው ላይ ያብራራል። ቁል በላቸው አንተ መሐመድ ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala ነው በል አምላካችን አላህ ላ ሸሪከ ለህ በዚህ አላጋራም። በዚህ አንፃር እሳቸው ምንድናቸው? ወቢዛሊከ ኡሚርት በዚህ ታዝዣለሁ ወአና አወሉ ሙስሊሚን እኔ ሙስሊሞች መጀመሪያ ነኝ አሉ። ታዲያ ይሄም ከምን አንፃር ነው ከተባለ ካሉበት ማህበረሰብ እሳቸው እኮ ከላይ እኮ የነብዩላህ ኢብራሂምን መንገድ ተከትያለሁ እኮ ብለዋል። ነብዩላህ ኢብራሂም ደግሞ ሃይማኖታቸው ምንድነው? ሙስሊም ናቸው። إبراهيم ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين. إبراهيم هيودايم كريستيان مال نبرم نجرجر ولا كتثنوا من جريزة نبر مسلم نبرة كجاروتش مال نبرم مال. سلزم مسلم نبرة يزن من جرني تمرت الساتشو. سلزي ساتشو كيوم جمرة مسلم نيسيلو كمان أنصار نسيبال كله بتمهابرة سبي مجمرة مسلم ناتشو الساتشو እሳቸው በተፈጠሩበት ሰዓት ሙስሊም አልነበረ ወይም ደግሞ ለዚህ ዲን ታዛዥ ነበረ በሰዓቱ አልነበረም። እሳቸው ከዛ አንፃር ወይም ከዛ ማህበረሰብ ከዚህ ትውልድ አንፃር የመጀመሪያ ሙስሊም እሳቸው ስለነበሩ የመጀመሪያ ሙስሊም ነኝ አሉ። ነገር ግን እዛው አንቀጽ ላይ ከፈለስታ ነው እሳቸው የኢብራሂምን መንገድ እንደያዙ ይናገራሉ ማለት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነኝ ሲሉ አንፃራዊ ነው እንጂ ፍጹማዊ አይደለም። አንፃራዊ ንግግር ነው ይሄ። የእስልምና መጀመሪያ ከራሳቸው እዛው ከትውልዳቸው አካባቢ ነው የሚጠቅሰው ማለት ነው። የ614 ማየት ይቻላል። እዚች ጋር አየሽ መደዳ አልተጻፈም። ቅድም እንዳልኩሽም ነው አንድ ተቀስ ነው የተደረገውና በሱረቱላ ላይም 614 ላይ መሐመድም እኔ የመጀመሪያ ትእዛዝ የተቀበልኩ ሰው ነኝ ይላል። እዚህ ጋር ትእዛዝ የመጀመሪያ ትእዛዝ የተቀበልኩት እኔ ነኝ ይላል። ስለዚህ መስራቱ የእስልምና የተጀመረው በ616 ዓመተ ምህረት ሲሆን ያስጀመረውም ሰው መሐመድ አብዱላሂ አቡ ሙጥዒም ነው እንደዚህ ይላል። ስለዚህ የእስልምና ጥንታዊ ለማድረግ የሌላውን ከመናገር ትክክለኛውን ነገር መናገር አወቅነት ነው እንደዚህ ቻለት ብቻ ጽፎታል። አሁን ግልጽ ሆኖልህ እኔ መለስኩልህ ወይስ ልድገምልህ? አትክልት አይ እኔ ተረድቼሻለሁ እና ይሄ ከአንድ እዛ አካባቢ ላይ እሳቸው ከሚኖርበት አካባቢ አንፃር ነው ስላልሽኝ ተረድቼሽ አንቺን ግን እዚህ ጋር እኔ ሌላ ጥያቄ አለ? ይቺን ደግሞ የ614 ላይ ያለችው እዛው ያለችኝ ነገር አስረጅኝ። ተመሳሳይ 614 በነገራችን ላይ ቁርአን ላይ 614 የሚል የለም። እሺ ቅድም ዝም ብዬ ነው እንትን ያልኩት። ምዕራፍ 6 ከቁጥር 161 ላይ ያለው ነው ያመጣው። 614 የሚል ቁርአን ላይ የለም። ሐሳቡን ንገረኝና ሐሳቡን ልመልስ ለምናልባት ሐሳቡን ካወቅ። እሺ እንደገና መሰረቱ በሱረቱላሂ ምንም እንትን ነው አይገባኝም። ቁርአን ንባቡ ላይ አብሽር ችግር የለም። ምዕራፉን ንገረኝ። 614 ነው ላይ ሱረቱላሂም 614 ላይ። እሺ ሐሳቡን ንገረኝ። እንደዛ የሚል የለም። መሐመድ እኔ የመጀመሪያ ትእዛዝ የተቀበልኩ ሰው ነኝ ይላል። እሺ በዚህም መሰረት እስልምና የተጀመረው በ610 ዓመተ ምህረት ነው ብሎ ግልጽ አድርጎ ነው ያስቀመጠው እዚህ ጋር። ይሄ ነገር እሳቸው 610 የተባለው እስልምና እሳቸው ላይ ደርሶ ይሄን ቁርአን
እሳቸው ላይ ከደረሰ በኋላ ነው ይሄ ነገር የተጻፈው ነው የምትይኝ? ላ ይህ አሁን የጠቀስከው ንግግር ትክክል አይደለም። እሺ ትክክል አይደለም የሚለው ምን መሰለህ? ላሸሪከ ለህ በእርሱ አጋር የለውም ወይም ደግሞ ቢጤ አምሳያ የለውም ለአላህ ሱብሓነሁ ወተዓላ። ወቢዛሊከ ኡሚርት በዚህ ደግሞ ታዝዣለሁኝ። አጋር እንደሌለው መጀመሪያ መስካሪ ሆኖ በዚህ እንደታዘዙ ያላህ መልእክተኛ እየተናገሩ ወቢዛሊከ ኡሚርት በዚህ ታዝዣለሁ። ወአና ወል ሙስሊሚን የሙስሊሞች መጀመሪያ ተደርጋለሁ። ይሄ ደግሞ አንጻራዊ እንደሆነ ነገርኩ። ካሉበት ማህበረሰብ አንጻር የመጀመሪያ ሙስሊም እሳቸው ናቸው። ከሳቸው በፊት ግን ያ ማለት ከሳቸው በፊት ሙስሊም የለም ከዛ በፊት የነበሩት ትውልዶች ሙስሊም አልነበሩም አይደለም። እዛው ላይ እኮ ከቁጥር 161 ላይ የኢብራሂም መንገድ ያላህ መልእክተኛ እንደያዙ ይናገራል። ኢብራሂም አለይሂ ሰላም ደግሞ ከነ ይስሐቅ ከነ ኢየሱስም በፊትም የነበረ ነው። አብርሃም ከነ ይስሐቅ ከነ ያዕቆብ በፊት የነበረ ነው። ግልጽ ነው። የነ ያዕቆብ አያት ነው ኢብራሂም አለይሂ ሰላም። ስለዚህ የሳቸው መንገድ ተከትያለሁ ካሉ ያላህ መልእክተኛ አለይሂ ሰላቱ ሰላም እንደዛ ሲሉ የመጀመሪያ ሙስሊም ሲሉ ከምን አንጻር ነው? አንጻራዊ ነው። ካሉበት ማህበረሰብ አንጻር እንደሆነ በማስረጃ መለስኩልክ እኔ። ስለዚህ አሁን አንተ እያነበብከው ያለው ነገር ትክክል አይደለም ነው። ሰዎች የሆነ ነገር ተነስተው የራሳቸውን አመለካከት ሊጽፉ ይችላል። ይሄ እነሱ አመለካከት ነው። ነገር ግን እኛ ሙስሊሞች የምንመራው እንዴት ነው የሚለውን ነገር ከማስረጃ አኳያ የመጀመሪያ ያሉትኝ አንጻራዊ ያለ ፍጹማዊ ያለ መጀመሪያነት ግልጽ ነው። አንጻራዊ ያለ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። ስለዚህ መጀመሪያ የተባለው ነገር አንጻራዊ እንደሆነ ካሉበት ማህበረሰብ አንጻር ከዚህ ትውልድ አንጻር እንደሆነ ነገርኩክ ማለት ነው። ነገር ግን ያላህ መልእክተኛ እስልምና ግን የፊጥራ ሃይማኖት እንደሆነ መጀመሪያ የነበረ እንደሆነ አላህ የሰው ልጆችን የፈጠረበት ሃይማኖት እንደሆነ በማስረጃ ሰጠውክ። ነቢያቶች ሁሉ ሙስሊሞች እንደነበሩ በማስረጃ ሰጠውክ። እሺ መልካም። ይሄ ነገር ደግሞ የወጣው እንዴት መሰለሽ እንትን ማን ነው የመጽሐፉ ጻፊ መሐመድ ጀማል ሙክታር ይባላል። ይሄ ገጽ 7:11 ላይ ምናልባት መጽሐፉ ካለሽ ማየት ይችላልሽ። ለመረጃ ያህል ነው። ከዛ ውስጥ የወጣ ነው ይሄ ጥቅስ የሚለው። ሌላ ደግሞ አንድ ዛህሩ ሰላም አለይኩም ቆያ ተከልታን አለይኩም ሰላም ወራህመቱላህ እንዴት ነሽ? አንተነ ዛህሩ አሁን አንቺ ጥያቄውንም እያስረዳሽ መልሱንም እያስረዳሽ ትክክል አይደለም። መጀመሪያ መጠየቅ ከፈለገ እንትን ያደርግ ጥያቄውን ራሱ ይረዳው። ቁጭ ብሎ ምን ማለቱ ነው አንቀጹ ላይ ሄዶ ምናምን ነገር በሰንሳት ተረድቶ ከዛ ጥያቄው የሆነበትን ነገር መቶ ቢጠይቅ ነው የሚሻለው። አሁን ጥያቄውን ራሱ በዳበሳ ነው እየጠየቀ ያለው። ዝም ብሎ ነው ሰው እያለፈ ያለው እና እንደዛ ለምን አታረግም አትክልት? ጥያቄው ምን መሰለህ ጃቢር፣ ይሱ አሁን ከሆነ መጽሐፍ ላይ የሆነ ሰው የጻፈው መጽሐፍ ይዞ መጥቶ ምዕራፉንም ቁጥሩንም አላወቀውም እና የሙስሊሞች መጀመሪያ ነው የሚለው ያላህ መልእክተኛ አለይሂ ሰላቱ ሰላም ብለዋል። ስለዚህ እስልምና የጀመረው ከ600 ዓመት በኋላ ነው ይላል ይሄ መጽሐፍ ያነበብኩት አለ እና መጽሐፉ ልክ አይደለም። እንደዛ ሳይሆን ከዚህ አንፃር ነው ብዬ አስረዳሁት እና ያንን ደግሞ ተረድቷል። ሌላ ጥያቄ ካለው ይጠይቅ። ተረድተሃል? አትክልት። ካልተረዳ ግን ጃቢር እንዳለው አጥንታ ጥያቄው ሲገባ ትመጣለህ። እኔ ተረድቼሻለሁ። ሊረዳሽም ነው የጠየኩሽና እኔ ተረድቼሻለሁ። ያንን መርሐባ። ሌላ ጥያቄ አለ ወገኖች? አዎ እሺ መቀጠል ትችላለህ። እሺ ሀጅ ላይ የተጻፈው ነው በዚሁ መጽሐፍ ላይ እና ሀጅ በማድረግ ላይ የተጻፈውና እንደ እስልምና አመለካከት ኢብራሂም 360 ጣዖታትን አጥፍቷል አይደለ? የቀረው አንድ ጥቁር ድንጋይ አለና እርሱም ያድናል ብሎ ያምናሉ። ያንን ድንጋይን የነካ ሰው በጣም ቅዱስ ሀጅ ይሆንለታል ተብሎ ይታመናል ብሎ እዚህ መጽሐፍ ላይ ጽፏል። እንዳልኩሽ ማለት ነው እዚህ ጋር። ስለዚህ ያንን ድንጋይ የነካ ሰው በጣም ቅዱስ ሀጅ አድርጓል ይልና ከዛ ደግሞ ገንዘብና ሙሉ ጤና ያለው ሰው ሁሉም ሳውዲ አረቢያ ይሄዳል። ወደዛም ደርሶ ድንጋዩ የነካው ሁሉ በጋርዶ ይጥላል። ደምም እንደ ውሃ ይፈሳል። እንደ ውሃ ይፈስ ስለነበረ ቀይ ውሃም ተባለ ይላሉ። ወደ ነካም እሺ ወደ መካ መዲና ደርሶ የጥቁር ድንጋዩን ነክቶ የሚመለስ ምልክቱም የተአምራት ውሃ ወይም የዘምዘም ውሃ ይዞም መምጣት አለበት ብሎ ይታመናል ብሎ እዚች ጋር ጽፏል። ይሄ ነገር በእስልምና ጣዖታት ማምለክ እንደማይቻል አቃሉ እና ደግሞ እዚህ ጋር የጠቀሰው ምንድነው 360 ጣዖታትም ኢብራሂም ካጠፋ በኋላ 360ውን ድንጋይ ማለት ጣዖታቶችን ካጠፋ በኋላ ያን አንድ ድንጋይ የቀረውን ነገር ለመልካት ሳውዲ አረቢያ ብዙ ሀጅ በማድረግ ይሄዳሉ። ብዙ ገንዘባቸውን በማፍሰስ ይሄዱና ያን ድንጋይ የነካ ሰው
ቅዱስ ሀጅ አድርጓል ተብሎ ይታመናል ብሎ ተጽፏል። እና ደግሞ እኔ በተወለድኩበት ላብራራልክ ወደዛ ሳትሄድ በፊት ላብራራልክ። አሁን የተናገርከው ሙሉ በሙሉ ስህተት ነው። እሺ ሙሉ በሙሉ ስህተት ነው። አሁን ያነሳው የቁርአን አንቀጽ ሱረቱል አንቢያ ምዕራፍ 1 ከቁጥር 57 ወይም ደግሞ 50 ጀምር መመልከት ትችላለህ። የሚያወራው ስለ ኢብራሂም አለይሂ ሰላም ሲሆን ኢብራሂም አለይሂ ሰላም ምንድን አድርጓል ሲባል ጣዖቶች ነበሩ በሰዓቱ የነበሩ። ስለ መካና ስለ መዲና ወይም ደግሞ ስለ ካዕባ በፍጹም አያወራም ይሄ የቁርአን አንቀጽ። የሚያወራው ታዲያ ምንድነው ሲባል በኢብራሂም አለይሂ ሰላም ጊዜ ጣዖት አምላኪዎች ነበሩ በኑምሩድ ምናምን በሚባሉ ነገስታት በጊዜ ማለት ነው። ይሄ ደግሞ የተከሰተው በእንትና ምንድነው የሚባለው ሚስር ታወቀው ሚስር አሁን ላይ መስር ተብሎ የሚጠራው ወይም ደግሞ ወደዛ ነው የተከሰተው ማለት ነው ይሄ ነገር። ከዛ በኋላ ምንድነው እነዚህ አካላቶች ጣዖትን ያመልኩ ነበር፣ ብዙ ጣዖቶችን ያመልኩ ነበር። እነዛን ጣዖቶች ምን አደረጋቸው ሲባል ስብርብር አደረጋቸው። መጀመሪያ እንትን አደረገባቸው አሴረ። እነሱ አንዱን ጣዖታቸውን ሊያመልኩ ሲሄዱ እኔ ያልተረፉን ጣዖቶቻቸው እንዳለ ሰባብራቸዋለሁ ብሎ ኪዳ አደረገ። ግልጽ ነው። ከዛ በኋላ ወተላሂ በአላህ ይሁንብኝ ለአኪደና አስናመኩም አስናማታቸው ወይንም ደግሞ እንትናቸው ይሄ ምንድነው ጣዖቶቻቸውን እሰባብርባቸዋለሁ አለ። ከዛ እነሱ ዞር ባሉ ሰዓት እሰባብራቸዋለሁ ብሎ ቃል ገባ። ከዛ በኋላ እነሱ ዞር ሲሉ ሁላቸውንም ሰባብሮ ትልቁን ጣዖት ትልቁን ሰለመካ በፍጹም አያወራም። የሚያወራው ትልቁን ጣዖተውና ከዛ በኋላ እነሱ ሲመጡ ማን የሰባበረው ምናምን ብለው ሲናገሩ ይሰማል። ከዛ በኋላ አይ ይሄ ኢብራሂም የሚባል ጎበዝ ነበር ሰባብረዋለሁ እያለ እየተናገረ የነበረው ምናምን ብለው ሲናገሩ ሰዎቹ ማለት ነው ሲጠይቁ ከዛ በኋላ መጥተው ኢብራሂም አንተ ነህ ይሄንን ያደረከው ብለው ሲጠይቁት በፍጹም እኔ አይደለሁም ይሄ ታላቁ ጣዖት ነው ብሎ ይነግራቸው ወደሱ ያመለክታቸዋል። ከዛ በኋላ እነሱ ምን አደረጉ እንዴ ይሄ እኮ በነገር መስማትም የማይችል ጣዖት ነው እንዴት ነው እንደዚህ የምትለም ብለው ሲናገሩ እና ታዲያ መስማትን ማየትን መናገርን የማይችል ጣዖትን ታመልካላችሁ ሆነ ብሎ ወደ ራሳቸው እንድመለሱ አደረጋቸው። ከዛ በኋላ ምንድን አደረጉ እሱን ለማቃጠል እሳትን አቀጣጠሉ ምናምን። ከዛ በኋላ እሳት ውስጥ ጣሉት ማለት ነው። አላህ Subhanahu Wa Ta'ala ያችን እሳት ኩኒ በርደን ወሰላም አለ በኢብራሂም ላይ በረርሽና ሰላም ባህሩ ይሄን ኤግዛክት ኩዌስችን አይ ዋዝ ዴር ሆምብሎ ነው የቅድሙንም ጠይቋል። ኢብሮ በደንብ መልሶለታል። አሁን እንዳልተመለሰለት ነው ፕሪተንድ እያደረገ ያለው ገባሽ? ይሄ ዲሊቨሪ ነው። አንድ ጊዜ ማማይ ተመታ ሃሎ ባይ ማማይ አንድ ጊዜ ቀርስለትና ከዛ ታወራለሽ ሀቢበት ያላህ ይحفظك አንድ ጊዜ እሺ የትኛውን ቦታ ሄዶ ይጠይቅ ምናልባት አልተረዳው ሊሆን ይችላል። እሺ አብሽሪ ችግር የለውም። እና ምንድነው ከዛ በኋላ መጨረሻ ላይ ኢብራሂምን ወደ እሳት ጣሉት። ኢብራሂምን አላህ Subhanahu Wa Ta'ala ከእሳት አዳነው ማለት ነው። ግልጽ ነው። ስለዚህ ይሄ ያወራሉ ስለ መካና ስለ መዲና አይደለም። መካና መዲናን አስመልክቶ መካና መዲና እኛ በፍጹም ጣዖት ብለን አናምንም። ጣዖትም አይደለም ሲጀመር የአላህ Subhanahu Wa Ta'ala ቤት ነው። እንደማንኛውም መስጊድ ነው በነገራችን መስገጃ ቦታ ነው። ነገር ግን የመካ ትንሽ አጅሩ ከዛ ምን ሰግደው ሰላት ሊጨምር ይችላል። ምክንያቱም ምንድነው ከተባለ ምክንያቱ ደግሞ ኢብራሂም አለይሂ ሰላም ነው የገነባው። ከዛ በፊት በአዳም ጊዜ የተገነባ መስጊድ ነው ማን መካ ማለት ነው። መካ ምንድነው ሲባል አላህ Subhanahu Wa Ta'ala ታዙ የተገነባ መስጊድ ነው እንጂ የጣዖት አምልኮ ወይም ደግሞ የጣዖት ቦታም አይደለም። ያላህ መልእክተኛ አለይሂ ሰላቱ ሰላም 360 ጣዖቶችን ሰባብረዋል። ግልጽ ነው። የሰባበሯቸው እነዚያን ሁሉ ሰባብረው ከዛ በኋላ ከአባና ጽድተው ከአባ እንድመለክ ሳይሆን ከአባ በአንዱን አምላክ በብቻ ከአባ ውስጥ ማን ከአባ ላይ ወይም ደግሞ በከአባ ዙሪያ አላህ Subhanahu Wa Ta'ala በብቸኝነት እንዲገዙ ነው እንጂ ያደረጉትኝ ከአባ እንድመለክ በፍጹም አላደረጉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ። ስለዚህ አሁን አንተ ያነሳው የቁርአን አንቀጽ ስለ ከአባ ሳይሆን ስለ በሰዓቱ ስለነበረው በኢብራሂም አለይሂ ሰላም ጊዜ ስለነበረው ጣዖታውያን ነው እንጂ የሚያወራው ስለዚህ አይደለም ነው። ሲቀጥል መካና መዲና ሲሄዱ ብራቸውን አፍስሰው ይሄዳሉ ምናምን ላልከው ይሄ ምንም ችግር የለውም። የትኛውን ቦታ ላይ ሲከድ ሰው ብሩን አፍስሶ ነው እንጂ ዝም ብሎ በነፃ ሄድም ገብቷል። ከዛ ያሉት ብር ሳያወጡም ይሄዳሉ። ስለዚህ ከዚህ አንፃር ነው የሚመለስልክ አንተ ያነሳው ነገር ስህተት ነው። እሺ ስህተት ነው፣ ሙሉ በሙሉ ስህተት ነው። እነሱ የተናገሩት ስህተት ነው። ከፈለክ ቁርአንን አንቀጽን ከፍቼ ላሳይህ እችላለሁ። በቃ እኔም እኮ ይሄንን በተቃራኒ ወገን የተጻፈው ነው መጽሐፉ። ስለዚህ ይሄ ነገር ልክ ነው ወይ እየጠየቅኩሽ ደግሞ ልክ አይደለም አሽን ያን ነው። እኔ ደግሞ ሊረዳ ስለፈለኩ ነው። አብሽር ምንም ችግር የለውም። ተረድቻለሁ ምናምን ብለዋል ነበር እንዴ ሰዓታት ሙሉ አልነበርኩ እኔ አትክልት ብዬ ሁለቴ ስምህን ስጠራው ትዝ ይልሃል አይልህም?
ምን ብለሽ ነው የጠየቅሽው? አራት ቀን በፊት ነው ይሄ ነገር የተፈጠረው አይደለም? ምን እንደሆነ ኢንቴንሽኑ ልንገርሽ። መልሰህልኛል ገብቶኛል ምናምን ብሎት ነበረን እኮ። ታዩ ችግር የለውም ይጠይቅና ያልገባውን ችግር የለም መልስልህ። ሌላ ጥያቄ አለ ወገናችን? ቤትዬ ታዩ ገብቶኛል። አንቺም አባባልሽ ታዩ እና ችግር የለም። ያገባው ነበር ኢብሮ ሲያስረዳህ አልገባህም ነበር እና ኢብሮ ጋር መጠየቅ አለ ያለ ስለጠየቁ እዚህ መጠየቅ የለብኝም። ዳስ ናት ዘ ፖይንት። ገብቶኛል ያልከውን ነገር እዚህ መተህ የምትጠይቀው የተለያየ መልስ ይሰጡኝና እነሱ ኮንፊውዥን ውስጥ ናቸው የሚለውን ስቴትመንት ናሬት ለማድረግ ነው ወይስ የሰው ታይም ዌስት ለማድረግ ነው ወይስ ዲፍረንት አንሰር ነው? የትኛው ነው? እስቲ ከሶስቱ የትኛው ነው? ለምን ድጋሜ ጠየቅ ታዲያ? ብዙ ጥያቄ ያለው ሰው እኮ የተመለሰለትን ጥያቄ ትቶ አዲስ ጥያቄ ወይ ሂስቴሪዬ በማናደድ አይደለም። ይሄን ነገር ማወቅ ስለምፈልግ ነው። ገብቶሻል? አይ እሷ ማለት የፈለገችው ምንድነው? ሌላ ቦታ ከጠየቅ መጽሐፉ እዚህ ብዙ ነገር ተጽፏል። ገብቶሻል? እኔ የተወለድኩበት አካባቢ ለእስልምና ምንም ቦታ የለውም ሰው። ገብቶሻል? በተለያየ ሁኔታ ነው የሚታወቀው። እኔ ደግሞ አዲስ አበባ መጥቼ እየተረዳሁ ያለው ሙስሊምና አገር ቤት የሚያውቀው ሙስሊም አንድ አይደለም። ስለዚህ ሚስጥሩን አውቄ አስፈላጊ ነገሮችን መማርና ተግባራዊ ማድረግ የምፈልገው ይሄን ነገር በጥላቻ መረዳት የለብሽም አንቺ። በጥላቻ ችግር የለም። እሷም በጥላቻ ሳይሆን በጥላቻ አይደለም ለማለት የፈለገችው ጀስት አንተ ከዛ ከጠየቅ እዚህ ለምን መጠየቅ ፈለክ የሚለው ለማየት ፈልጋ። ችግር የለም ካልገባ ጠይቅ፣ ችግር የለም። ይኸውልሽ ተመልካች ይሄን መጽሐፍ ማለት እንዴ እንደጻፈው ሁኔታው እንደም የኔ ንባብ ካልገባሽ ይሄን ነገር ማየት ትቻለሽ። መቼ እንዴት ተጀመረ ደግሞ ምን አይነት ነገር እንደተደረገ እያንዳንዱ አስምሬ ዛህሩ አትክልት ከየትኛው ቤተ እምነት ነህ? ከየትኛው ቤተ እምነት ነህ? እኔ ጴንጤ ነኝ እኮ። ታዲያ መጀመሪያ ሜጀር የሆነ ነገር ላይ እናወራ አይሻልም? ሜጀር የሆነ ነገር ላይ ወቅና ከዛ ወደ ማይነር ነገር እንወርዳለን። አሁን መጀመሪያ ያለው ነገር ምንድነው? አምላክ ስለ አምላክና ስለ አምላክ ምንነትና ማንነት ላይ መጀመሪያ አጥራ። ከዛ እሱን ካጠራ በኋላ ወደ እነዚህ ጥያቄዎች ሂድ። እንደሱ ነው የሚሻለው። እሺ። ስለዚህ አሁን ስለ አምላክ እናወራና ስለ አምላክ ካወራን በኋላ ልክ ስለ አምላክ ከተግባባን በኋላ ከዛ በኋላ ወደ እነዚህ ገቡክ አምላክን እስካልተቀበልክ ድረስ ዝም ብሎ ጉንጭ ማልፋት ነው የሚሆነው። ስለዚህ እስቲ ስለ አምላክ ንገረን፣ እስቲ ስለ አምላክ እንግባባና ከዛ ወደዛ እንሄዳለን። ምክንያቱም ትልቁን ነገር ትተን ትንንሽ ነገሮች ላይ ማውራቱ ተገቢ ስላልሆነ ማለት ነው። አባስ ትልቅ እስቲ አምላክ ስለ አምላክ ያለውን ጽንሰ ሐሳብ እስቲ እናወራ ከኔ ጋር። ከዛ ይሄ ወደ መጽሐፉ ትቀጥላለህ። መጀመሪያ ዋናው ሜጀሩ ነገር አምላክ ማን ነው? ለምን ፈጠረን? እንዴት ነው የፈጠረን? እሱ የፈጠረን አምላክ ራሱ ማን ነው የሚለውን ነገር ቪዲዮን ዝጋውና ከሱ ጋር ስለ አምላክ እናወራ። ከዛ እሱን ከተግባባን በኋላ ወደ እነዚህ ጥያቄዎች ትሄዳለሽ። እሺ አንተ ቪዲዮን ዝጋውና መጀመሪያ አላህ ላይ ያለ ጥያቄ የኛ እኛ አላህ ነው የምናመልከው። ጥያቄ ካለክ ጠይቀን፣ ካልሆነ ደግሞ አንተ እግዚአብሔር ብለህ የምታመልከው አምላክ ላይ ስለሱ አምላክ አስረዳን። ለምንድን ነው የምታመልከው? እንዴት አምላክ ብለህ ልትይዘው ቻልክ የሚለውን ነገር አስረዳን። ከዛ እሱ ላይ ስንጨርስ ከዛ ወደ ድህነት ደግሞ እንሄዳለን። ድህነት እንዴት ነው የሚዳነው ምናምን። ከዛ ይሄ ጣዖት ምናምን የምትላቸው ነገሮች ላይ በቀጣይ እንመጣበታለን። ምክንያቱም አሁን እነዚህ ነገሮች ቢመለሱልን ራሱ ምንም ጥቅም አይሰጥም። ዋናው ትልቁ ነገር ማለት መቻል አለበት። እና ተመለስና እስቲ ስለ አምላክ እናወራለን። ፕሮቴስታንት ሃይማኖት ነካ እኮ አሁን እኮ አገኝቻለሁ። ገብቷል? አሁን አገኝቻለሁ። ጥቅም በጣም ይጠቅመኛል። እኔ ከመጽሐፍ ቅዱስ ጋር ከተለያዩ ጥቅሶች ጋር የተጻፉ ነገር አይደለም። ዋናው መጀመሪያ ቤቱ ይሰራ፣ ከዛ እቃ ወደ ማስገባባቱ እንሄዳለን። መጀመሪያ ትልቁ ቤት መሰራት ያለበት አምላክ ማን ነው? ምንድን ነው? አንተ አሁን አምላክ እግዚአብሔር አምላክ ነው ብለህ ታምናለህ? ታመልከዋለህ?
እሺ አንተ አሁን እና አንተ እግዚአብሔር ስትልና እኛ አላህ ስንል የሚያለያየን ነገር አለ። ለምሳሌ ኢየሱስ ክርስቶስን ታመልከዋለህ አይደል? አዎ። ኦኬ ኢየሱስ ክርስቶስ ጾታው ምንድነው? ጾታው ወንድ ነው እኮ። ወንድ ታመልካለህ? ወንድን ታመልካለህ ወይ? እኔ አሁን በኢየሱስ ክርስቶስ በስራዎቹ ላይ አምናለሁ። አይ ወንድ ታመልካለህ ወይ? እኔ በስራዎቹ በኢየሱስ በስራው ታምናለህ ሳይሆን ወንድ ታመልካለህ ወይ? ወንድም ሴትንም አላመልክም። እኔ ከጾታ ጋር ጉዳይ የለኝም። የሚያመልከው ክርስቶስን ነው። ኦኬ ኢየሱስ ወንድ ነው? አዎ። እኮ ታመልከዋለህ? አዎ። ስለዚህ ወንድ ታመልካለህ ማለት ነው። አይ ከጾታ ጋር አይደለም። ይሄ የእምነት ጉዳይ እኮ ነው። ጾታ ወንድ ሆነ ሴት ሆነ ብቻ ክርስቶስ ነው አይደለ? ክርስቶስ ማለት ደግሞ አዳኝ ከእግዚአብሔር ጋር አስታራቂ ማለት ነው እኮ። አይደለም ኢየሱስ ምንድነው የሚሰራው ምናምን ሳይሆን ኢየሱስ ወንድ ነው። አዎ እኮ ታመልከዋለህ? አዎ። ስለዚህ ወንድ ታመልካለህ ማለት ነው። ወንድን እንዴት ነው አሁን ወንድ ስትለኝ አልገባኝም። እንዴት ነው ወንድ ማለት? አንተ ኢየሱስ ወንድ አይደለ እንዴ? ኢየሱስ ወንድ ነው። አዎ። ስለዚህ ታመልከዋለህ? በስራው ላይ አምናለሁ። እኔ በስራው ላይ አምናለሁ። አታመልከው? አሁን ለምሳሌ አምልኮት ማለት ኢየሱስ ጌታ ነው ብዬ አሁን ያን እመሰክራለሁ። ያ ማለት ደግሞ ኢየሱስን አታመልከው? አመልካለሁ እኮ። ኢየሱስ ወንድ ነው። አዎ። ስለዚህ ወንድ ታመልካለህ ማለት ነው። አዎ። በአንተ ጥያቄ? አዎ። ኧረ በአንተ የኔን ጥያቄ አይደለም ያንተን መልስልኝ። ወንድ ታመልካለህ ወይስ አታመልክ? ወንድ ማለት በአንተ ኢየሱስ ወንድ አይደለ እንዴ? ወንድ ልጅ እኮ ነው ኢየሱስ። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ እሱም ህዝቡን ከኃጢአት ያድናቸዋል አይደለ የሚለው እኮ። ይሄ ጾታው ከአመለካከት ጋር ነው ያለው እኮ። ኢየሱስን አመልከዋለሁ የምትል ከሆነ ወንድ ልጅ ታመልካለህ ማለት እኮ ነው ሀቢቢ። ወይስ እኔ አልገባኝም? እስቲ አንተ የገባን ንገረኝ። እኔ አሁን ይሄ ለእናቱ ለማርያም የተነገረው ነው። ወንድ ልጅ ይወለዳል እርሱም እሺ ቆይ ልጠይቅህ፣ ከተረጋጋና ስማኝማ። ኢየሱስ ወንድ ነው? አዎ። ስለዚህ እሱን ታመልከዋለህ? አዎ። ስለዚህ ወንድ ልጅ ታመልካለህ? እሺ እኮ ወንድ ልጅ ታመልካለህ ወይ? ጥያቄ። ወንድ ልጅ ኢየሱስ ክርስቶስ ነው አይደለ? አዎ። በቃ እሱን አመልካለሁ። አዎ። አሁን ባለውበት ሁኔታ ላይ ኢየሱስ ጌታ ነው ብዬ እናገራለሁ። ስለዚህ ወንድ ልጅ ታመልካለህ ማለት ነው። አሁን ይሄን አንድ ነጥብ ያዝ። አትክልት ወንድ ልጅ ያመልካል። እሺ ሁለተኛው ነገር ደግሞ ከዚህ ከምታመልከው ወንድ ልጅ ሌላ የምታመልከው አምላክ አለ? የምታመልከው አምላክ አለ ወይ? እኔ በኢየሱስ ክርስቶስ በኩል እግዚአብሔርን አመልካለሁ። ኢየሱስን የሱን ቃሉን አምናለሁ። እግዚአብሔር ደግሞ ከእግዚአብሔር በቃ ጥያቄው ከብዶሃል መሰለኝ። ስለ አላህ ጠይቅና ዛሩ አላህ ላይ ጨርሱ። ስለ ፈጣሪና ስለ ነገር ድህነት ካንቺ ጋር አውሩ ጨርሱና ከዛ ወደ ቀድሙ ጥያቄዎች ይመለስ። ዛሩ አለሽ? ዛህራ የለሽም? እሺ ጠይቅ። አላህ ላይ ጥያቄ ካለክ ጠይቅ። አላህ አምላክ ነው። እሱ ሁሉን ቻይ ጌታ እንደሆነ አምናለሁ። እግዚአብሔርና አላህ በአረበኛ አላህ ነው፣ በአማርኛ ነው እግዚአብሔር። እኔ አረብ ሀገር ተወልጄ ቢሆን እግዚአብሔርን አላህ ብዬ ነው የሚጠራው አይደል እንዴ? እሺ እንትን ዳሪያን አስገቧት። ሞዴሬተሮች ዳሪያን አትንኳት። እሺ አስገቧት፣ ትቀመጥ። እሺ አላህና እግዚአብሔር አንድ አይደሉም፣ አንድ እንዳልሆኑ አሳይሃለሁ። እሺ
አንተ እግዚአብሔር ለኃጢአትክ በመስቀል ላይ ተሰቅሏል እንዴ? አትክልት ሄሎ ይሰማል? አትክልት ያ ጀማ ዳሪያን ፎሎ አድርጓት ሁላችሁም። እሺ አዲስ ሰለምቴ እህታችን ናት። ፎሎ አድርጓት። ከኦርቶዶክስ ቤተ እምነት ወደ እስልምና ቅርብ ጊዜ የተቀላቀለች እህታችን ናት። ፎሎ አድርጓት። ፍቅራችሁን ግለጹላት፣ ሰፖርት አድርጓት። እሺ እንደገና ቤቲያችንም አለች። ቤቲ ንጽጽር ላይ የምትሰራ እሷም ሰለምቴ ናት። ማሻአላ እዚህ ማለት ነው ሁላችንም ሰለምቴዎች ነን፣ አትክልት ሲቀር ማለት ነው። እሷም ሰለምቴ ናት። ንጽጽር ላይ እንግዲህ ዲኑን የምታግዝ እህታችን ናት። እሷንም ፎሎ አድርጓት፣ አግዟት። ዛሃሩም ሰለምቴ እህታችን ናት። በጣም ጠንካራ እንደ እናታችን የምንቆጥራት ጠንካራ ዲኗ ላይ በጣም ጎበዝ የሆነች እህታችን ናት። እሷንም ፎሎ አድርጓት። አዲስንም ደግሞ እሷም አዲስ ሰለምቴ ናት። እሷንም ፎሎ አድርጓት ሁላችሁ። እና የተለያዩ አልባሳትን ምናምን ትሸጣለች። እንትን ቼክ አድርጓት። እንደገና ደግሞ በስልኩ የሚያገለባብጠን ደግሞ ሁሱ ይባላል። ጸጉ የበዛለት ሰማ እንትኑን ለብሰና እንጂ ጀለቤው ነጭ በነጩን በጸጉ ስትረማመድ አይቀርም አንድ ቀን ከነገ ይሻላል። ሁሱ ዳሪያን ላስተዋውቅ እስኪ አዲስ ሰለምቴ እህታችን ናት። ዱአ አድርግላት እንድትጠነክር። ማሻአላህ ማሻአላህ ላጠንክራት ብርታት። በስንት ትግል የመጣች ልጅ ናት። አንተ በጸጋው ሰብከት በጸጋው ተሳበች፣ ወደ ብርሃን መጣች። ዳሪያ ሁሱን ተዋወቂውና ከዛ አትክልት ይቀጥላል። እሺ አሰላሙ አለይኩም ሁሱ ሰላም ብያለሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ማሻአላህ ማሻአላህ። እንኳን ወደ ነብያት መንገድ ወደ ሆነ ወደ እስላም መጣሽ። ደስ ይላል። ሁሱ አንድ ጥያቄ አየር ላይ ልጠይቅና እሱን አብራርተህ ወደ አትክልት ሂድ። እሺ ና አትደበቅ፣ ውጣ እንጂ እኔ ምን ጥፋት እያጠፋ ነው መሰለኝ። ልጨምቀኝ ምናምን መስለኝ ተረጋግጥ እንዴ። ቆይ አይደለም ሰው ለምን ሙስሊም ሆነ ምን ይጠቀማል? ይሄንን ነገር እስቲ አብራራለን። ሰው ለምንድን ነው ሙስሊም ቢሆን የሚሻለው? ለምንድን ነው ሪኮመንድ የምታደርጉት ሙስሊም ሆኑ ብላችሁ? ምን ይጠቀማሉ? ሙስሊም መሆን ማለት ለአንዱ አምላክ ታዛዥ መሆን እዚህ ዓለም ላይ ትልቁ ጸጋ ለዚያ ለፈጠረ አምላክ ትእዛዝ እና ፍላጎት ስታደርግ ጊዜ ነው። በቃ ይሄ ነው ወላሂ ላዚም ትልቁ ጸጋ። ዩሱፍ አለይሂ ሰላም ምን አለ? ሁሱ ሰላም አለይኩም። ሁሱ ወአለይኩም ሰላም። አቤት ሻሃዳ የሚይዘው ነው መሰለኝ። እሺ ሻሃዳ የሚይዘው ማን ነው? ኢንቲሳር አውሪ ሻሃዳ ነው። ኢንቲሳር ማይክ ባለቤቴ ሻሃዳ ሊዝ ነው አስገቡኝ እያለች ነው። ከታች ስጽፍ አላያችሁኝ? እሺ አስገቡላት። እኔ ልውረድ። አስገቡት። ምን ባለቤቴ ነው ያለችው? ያ ማሻአላ ማሻአላ፣ እንዴት ደስ የሚል ነገር ነው። ስሙ ማን ነው? ስሙን ጻፉትና አንሳቡ። እሺ ይጻፍ ንገሩት ልጆች። ስሙን ጻፉት። ስሙን ኮመንት ላይ ጻፉ። ኢንቲሳር مرحبا. እሺ ተክቢረቱል ዒድ እንላለን ኢንሻአላህ። እስከዚያ ድረስ ካለ ሰውዬ አስገቡት። ሻሃዳ እናስይዘዋለን በአላህ ፍቃድ። ኢንቲሳር ስሙ ማን ነው? ስሙን ጻፊ። ሁሱ ሱረቱል መርየምን አጋብዝልኝም ለዳሪያ በሱዳኒ ለሷ ሱዳኒ በሱዳኒ ይሻላል። ፍሬንች ብችልማ ደስ ይለን ነበር። ያው ሱዳኒ ላይ ነው አንተ ጉብዝና
هاي بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل السميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين